ኪዳነ ምሕረት በሚደርስ ዛሬ የዛሬውን ትምህርት መስጠት አስቤያለሁ። መጀመሪያ አስቤያለሁ እኔንም ለመናገር እናንተንም ለመስማት የወቃን ያደርገን ዘንድ የአምላካችን የልዑል እግዚአብሔር መልካም ፈቃዱ ይሆንልን። መልካም ፈቃዱ ይሆንልን። እንኳን አደረሳችሁ። እስኪ ይሰማል ማለት ነው። በጣም ጥሩ ነው። እንግዲህ አሁን ኪዳነ ምሕረት የሚለውን ርዕስ ያነሳው ዛሬ እማምላክ ቅድስት ድንግል እመቤታችን ራሷን የምሕረት ቃል ኪዳን የተቀበለችበት ዕለት ነው። በተጨማሪ ደግሞ እመቤታችን ቅድስት ድንግል ማርያም የነገረ ድነት ቃል ኪዳን ፍጻሜ የተደረገባትን እሷ ስለሆነች ስለ እነዚህ ሁለት ነገሮች ነው ይህንን ሀሳብ መነሻ ያደረኩት ማለት ነው። እንግዲህ በተለያዩ መንገዶች ነገር የተሰጠመስ ብላችሁ ላስፉበት አደራዳ ማስቀድሜ ይሄ ለማንም የተሰጠመስ አይደለም፣ ለሚያምኑት ብቻ ለአማኞቹ ማምላክ ቅድስት ድንግል ማርያም በአማላጅነቷ በሬቷ ትጠብቀናለች ብለው ለሚያስቡ ሰዎች ብቻ የተነገረ ሀሳብ የተሰጠ ትምህርት መሆኑን ማሳሰብ እፈልጋለሁ። ሲጀመር ለሚያምን እንጂ ለማያምን ስለማይነገር ነው። የእግዚአብሔር ቤተሰቦች የምንመላቸው አንድ ሰው ማስተማር ቤተክርስቲያን ማስተማር የምትፈልገው ሊያምኑ በተዘጋጁት ወይም ደግሞ ከክህደት ወደ ሃይማኖት ከመጠራጠር ወደ ማመን ይመለሳሉ ብላ ለምታስባቸው ሰዎች ነው። አንድ ሰው ደግሞ የሚያምንበት ራሱን የቻለ ዘመን አለ። ክርክር ከጀመረ ከብዙ ዓመት በኋላ ሊመለስ አይችልም፣ ሊማርም አይችልም። አርዮስ ሊማር ይችል የነበረበት ዘመን ከወንድሞቹ ጋር እየተከራከረ በነበረበት ሰዓት ነበር። ያችኑ የክህደት ትምህርቱን ፍጻሜ ላይ ብትደርስለት ኖሮ ጥያቄው ብትመለስለት ኖሮ ሊመለስ የሚችለው አርዮስ በዚያ ሰዓት ነበር። ከወጣ በኋላ ህዝብ ከሰማው በኋላ እና የሚያደምጡት የሚከተሉ ሰዎች ከተፈጠሩ በኋላ መመለስ አይቻለው። ሲጀመርም መድኃኒት የተላመደ በሽታና ክርክር የለመደ ማለት ምንም ቢነግሩት አይጥመው ባለበት ነው እንዳለ ጽንቶ የሚቀጥለው ማለት ነው። እና ለእንደዚህ አይነቱ ሰዎች ሳይሆን ለሚያምኑት በቤተክርስቲያን ጥላ ስር ላሉትና በክርስቶስ ቤዛነት ለተዋጁት በደመ ክርስቶስ ለታተሙት በጥምቀት ከክርስቶስ ለተወለዱት ብቻ የሚነገር ነው የሚሆነው ማለት ነው። እንዲህ አይነቱ ነገር እማምላክ ቅድስት ድንግል እመቤታችን የሰማይና የምድር መታረቅ መስማማት የተፈጸመባት ሰማይና ምድር የተዋሃዱባት የተገናኙባት እንደገና በአዲስ ምሕረት ሰማይና ምድር እግዚአብሔር የፈጠረባት ያስማማባት ያ ማለት መለኮቱ ከሰውነቱ ሰውነቱ ከመለኮቱ ጋር ያስማማባት እሷ ናትና እሷን የሰጠን አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። በአማላጅነቷ አድርጋል ለትምህርት መነሻ የሚሆነን ጥቅስ የሚገኘው በኦሪት ዘፍጥረት ምዕራፍ 9 ቁጥር 9 ላይ የሚገኘውን ነው። እግዚአብሔር ከአባቶቻችን ጋር በየዘመኑ የገባው ቃል ኪዳን አለ። የተማማለው የምህረት ኪዳን የምህረት መሐላ አለ እግዚአብሔር ከአባቶቻችን ጋር። ይሄ ከአዳም ጊዜ ጀምሮ እግዚአብሔር ለምህረት የተናገራቸው ቃላት አሉ። አዳም በሰራው ስህተት ባጠፋው ጥፋት ይቀጣ ዘንድ የሚገባው ስለነበረ እግዚአብሔር መሐሪነት ብቻ ሳይሆን ፈታኝነትን ገንዘቡ ስለሆነ በመሐሪነቱ አንጻር ፈታኝነቱ ስላለ ፍርድም የሚችል አምላክ የሚጠነቅቅ አምላክ ነውና ሊቀጣ የሚገባውን ይቀጣል፣ ሊምር የሚገባውን ደግሞ ይምረዋል ማለት ነው። እንደ ፈታኝነቱ ብቻ ሳይሆን እንደ መሐሪነቱም ነው ይቅር ያለን እንጂ እንደ ፈታኝነቱ ብቻ ቢፈርድብን ኖሮ ያ የሞት ሞትን አሰጥቶ ከርስት አውጥቶ ሊያኖር የሚችል ኃጢአት ነው የነበረው። ምክንያቱም አስቀድሞ እግዚአብሔር ተናግሯል። ይህንን በበላችሁ ጊዜ የሞት ሞትን ትሞታላችሁ ነው እንጂ ያለው ብትሞቱም አድናችኋለሁ ብሎ አልተናገረም እግዚአብሔር። ስለዚህ በፈታኝነቱ ከተናገረው ቃል የተነሳ ነው። መሐሪነቱ ደግሞ ምንም እንኳን ቢናገርም ያንን ትቶ እግዚአብሔር የተናገረውን ቃል እንደገና መልሶ ትቶ የሰው ልጆችን መዳን የሚያስደስተው አምላክ በመሆኑ እንደገና ለአዳም የምህረት ቃል ኪዳን ሰጥቶት እንመለከታለን። ይሄ
ምዕራፍ 3 ከቁጥር 23 ጀምሮ አዳም ከኛ እንዳንዱ ሆነ ከሚለው ጀምሮ እግዚአብሔር ከአዳም ጋር ምሕረትን እያደረገ ነው ማለት ነው። ወደ አዳምን ፍለጋ መሄዱ በራሱ እግዚአብሔር ለአዳም ምሕረትን እንዳሰበለት ነው የሚያሳየው። ምክንያቱም ለዲያብሎስ ያልተደረገለትም ቀድሞ ለካደው ቀድሞ ለወደቀው ለሰይጣን ይህ ስላልተደረገለት እግዚአብሔር በሰኮናዊ እያሰማ በአቅመ ቢስ ነው የመጣው ወደ አዳም። በአቅሙ በመጠኑ በመለኮታዊ ባህሪው በመለኮታዊ ግብ አይደለም የተገለጠው። በሰኮናዊ እያሰማ ድምፀ ቢስ እያሰማ በአቅመ ቢስ ወደ አዳም መጥቷል ማለት ነው። በገነት መካከል ስትመላለስ ድምፅህን ሰማሁ። ሰማይ እኮ ቃለ ከንዝታ ሶስት ተገነት ነው የሚለው። በገነት እጽዋት መካከል ስትመላለስ ሰማሁ ነው። እግዚአብሔር እንደ ሰው ከወዲያ ወዲህ ሲመላለስ ዳናው ይሰማ ዘንድ እግዚአብሔር ሰው አይደለም። በእውነት የብርሃንን ዳና ማን ይሰማል? የነፋስንስ ድምፅ ማን ሊሰማው ይችላል? ምናልባት ነፋስ ባህሩን ሲገስጽ ዛፉን ሲያናውጥ ሊሰማ ይችል ይሆናል እንጂ የነፋስ አስራፍኖቱን አይታወቅም፣ ዱካን ነው አይባልም፣ ድምፁም አይሰማም። እግዚአብሔር ከነፋስ ይልቅ ይረቃል፣ ከብርሃን ይልቅ ይፈጥራል እግዚአብሔር። ስለዚህ ድምፅን ሰማሁት ሊባል የሚችል አምላክ አልነበረም። አመጣጡ በመጠነ ቢስ በአቅመ ቢስ ስለሆነ አመጣጡ ራሱ ለምሕረት መሆኑ በዚህ ነው የሚታወቀው። በሰው አምሳል ነው የመጣው ወደ አዳም። ሰው ሆኛ ያለው ስለሆነ በገነት መካከል ያይደለ በምድረ ፋይል ኃጢአት በበዛባት በጸናባት በታናሽቷ ዓለምን ዙሬ ተመላልሼ እፈልግሃለሁ አድንሃለሁ ለማለት ወደ አዳም ሲመጣ እግዚአብሔር የሰኮናዊ እያሰማ ነበር፣ ድምፃዊ እያሰማ ነበር የመጣው ብሎታል ቅዱስ መጽሐፍ እንደነገረ ማለት ነው። ይህም በኋላ ዘመን በመጣ ጊዜ ራሱ ሰው ሆኖ ሲመጣ ኢየሱስ ክርስቶስ እንደዚያው ነው የተደረገው። በሉቃስ ወንጌል ምዕራፍ 15 ቁጥር 11 ላይ እንደምንመለከተው የጠፋውን በግ አዳምን ፍለጋ እግዚአብሔር ወደ ዓለም እንደመጣ ነግሮናል። የመጣበትን ዓላማ ሲናገር የጠፋውን ፍለጋ ነው የመጣሁት ብሏል። እዚህ ዓለም ላይ 100 በጎች ኖረውት እነዚያ 100 በጎች ጥበቃ የመጣ አይደለም እግዚአብሔር። እንዲያውም 99ን ትቼ መጣሁ ነው ያለው። ያ ማለት 99 በጎች ቅዱሳን መላእክት ናቸው። እነማን ናቸው? ነገሩ እነማን ናቸው? መላእክት ናቸው። 99 ነገድ ስለነበራቸው 99 በጎች የተባሉት ስንት ነገድ? 99 ነገድ ስለነበራቸው 99 በጎች ተብሎ ተጠርተዋል። እነዚህ ቢኖሩትም አንዱን በግ ፍለጋ ግን ወደ ዓለም መጥቷል ኢየሱስ ክርስቶስ። ወደ ዓለም የመጣው አምላክ 99 እያሉት አንዱን ፍለጋ ነው እና የመጣው በግ የጠፋበት ሰው ከወዲያው ተመላልሶ እንዲፈልግ ተመላልሶ ፈለገ። ቢታንያ የወጣበት ጊዜ ነበረው፣ ኢየሩሳሌምም የሄደበት ጊዜ ነበረው፣ ናዝሬትም ገሊላን እየተመላለሰ የፈለገበት ጊዜ ነበረው። ይህንን የሚያሳየው ክርስቲያኖች እግዚአብሔር የጠፋውን በግ ፍለጋ ይጓዝ ስለነበረ በዚያ ሁሉ የተመላለሰው ከሀገር ሀገር መዞር፣ ቦታ መቀየር፣ ምግብ ማሻሻል ፈልጎ አይደለም። የጠፉትን ፍለጋ ነበር። እንዴት ተብሎ ነው የተጻፈው? እንደሆነ የሰው ልጅ ክርስቶስ በመጣ ጊዜ እንደ በግ እረኛ እንደሌለው በግ የሚቅበዘበዝ ነበር ነው የሚለው እና እረኛ ለሌለው ዓለም እረኛ ሆኖ ስለመጣ አንድ ቦታ ሆና ብሎ የፈለገው ማለት ነው። እንዲህ ባለ መንገድ የምሕረት ቃል ኪዳን እየገባ ነበር ከሰው ልጆች ጋር። ከዚያች ጊዜ ጀምሮ አዳም ከሳትንባት ከመገለባት ጊዜ ጀምሮ መጸጸቱን አውቆ አዳም ኃጢአቱ ገና ሳይናገራት እግዚአብሔር መጸጸቱን አውቆ ነበር ማለት ነው። አላበጀውም አጠፋው ብሎ በልቡ አስቦ ስለነበረ ያችን የልቡ ምኞት ሀሳብ ያችን በጎ ሀሳቡ ምክንያት አድርጎ ነው አላበጀውም ማለቱ ምክንያት አድርጎ እግዚአብሔር ወደ ገነት እሱ ፍለጋ መምጣት ፈልጓል ማለት ነው። በዚያ መንገድ መጣ። በኋላ በኖኅም ዘመን ቅድም የጠቀስኩላችሁ ዘፍጥረት 9 ከቁጥር 1 ጀምራችሁ ስትመለከቱ እግዚአብሔር እንደገና ምድርን ይቅር እንዳላት ያሳያል። ያ እንደገና የተደረገው ምሕረት ከጥፋቱ በኋላ ዓለም ከጠፋ በኋላ እንደገና ለአዳም የገባው ቃል ኪዳን ነው። ለኖኅ የገባለት ብዙ ተማሩ ምድርን ሙላት ብሎ ለአዳም የገባለት ቃል ኪዳን መልሶ ሰጠው። ለዚህ ምልክት ዳግመኛ እንዳያጠፋት ከመዳግመኛ ማስላለፍ ብሎ ዳግመኛ እንዳላጠፋት እዘከር ኪዳኔ ቃል ኪዳኔ አስባለሁ ነው ያለው። ለኖኅ ቃል ኪዳን ስገባለት ያ ቃል ኪዳን ደግሞ በምልክት የተደረገ ነበረ። ምልክቱን ትወጽእ ቀስቴ ውስተ ደመና ቁጥር 16 ላይ
ዘፍጥረትን ምዕራፍ 9 ቁጥር 16 ማለት ነው። ከደመና ቀስቴ ትወጣለች ወይም ምልክት በደመናው ላይ አሳያለሁ ነው። ሊቃውንቱ ይህንን 7 ወር ያላት ደመና ተጋርዳ ነበር ብለውታል። ለኖህ እግዚአብሔር ቃል ኪዳኑን ሲያጸናለት ያሳየው ምልክት እንደዚያ ነበር። ቀስት የተባለችው ያች ናት ማለት ነው። የእግዚአብሔር ቤተሰቦች በቀስት የተመሰለች ወይም ደግሞ የተጠራችው ቀስቴ ብሎ የጠራት እመቤታችን ቅድስት ድንግል ማርያምን ነው። አሁን በቀስት የተመሰለችበት ምክንያት አዳኝ ቀስቱን ይይዛል። ለእርቅ ሲሄድ ወይም ለሰላም ሰው ለመገናኘት ሲፈልግ ደጋኑን ወደ ራሱ ያዞራል፣ ወተሩን ደግሞ ወደ ሰውየው ያዞራል ይላል። ይሄ የሰላም ሲሆን የአደም ዘመን ሲሆን ደግሞ ደጋኑን ወደ ተቃራኒ ጎን ነው ያዞረው፣ ወተሩን ወደ ራሱ ያዞረውና ቀስቱን ለማውረድ እንዲመቸው አድርጎ ይሄዳል ማለት ነው። እግዚአብሔር እኛን እንደታረቀን ለማሳየት ደመና በዞረ ጊዜ የተደረገችው ምልክት ደጋን ሆና ነው የተሰራችው። መነሻዋ ከምድር ነው፣ የምትታየው ደግሞ የተሳለችው ደግሞ በሰማይ ላይ ነው። እመቤታችን ቅድስት ድንግል ማርያምን ትመስላለች የተባለችው እነዚህ ነው። ድንግል ማርያም መነሻዋ ከምድር ነው። ባህሪዋ ወይም ደግሞ ግብሯ ግን እንደ ሰማያውያን መላእክት ነው። እንደ መላእክት ቅድስት ንጽሕት ናት። እንደ ሰው ልጆች ደግሞ ከሰው የተገኘች ዘመን የሚቆጠርላት ሆና እናትና አባቷ እገሌና እገሊት ናቸው ተብሎ የሚነገርላት ሆና ተገኝታለች ማለት ነው። ከእገሌ ከአባቷ ከእገሊት ከእናቷ ተብሎ የሚጠራላት የሚነገርላት መሆኗ ይታወቃል። የእግዚአብሔር ቤተሰቦች ይሄ ነው ከምድር ላይ ተተክላ በሰማይ ላይ መሰማ የሚያሳየው ይሄን። ያ ደግሞ የእርቅ ምልክት ሆኖ ቃል ኪዳን ሆና የምህረት ቃል ኪዳን ተብላ እንድትጠራ አድርጓታል ማለት ነው። ሊቃውንቱ ይህንን ቅዱስ ኤፍሬም በውዳሴ ማርያም፣ አባ ጊዮርጊስ በአርጋኖንና በሌሎችም ድርሳናቶቹ የተረጎሙት እንዲሁም ቅዱስ ያሬድን ጨምሮ ሌሎቹም ሊቃውንት ማለት ነው ደመና እመቤታችን ቅድስት ድንግል ማርያም እንደሆነች ይናገራሉ። እንተባማን ንጹሕ ዝናብ የሚባለው ኢየሱስ ክርስቶስ ነው። ደመና ደግሞ የተጠራው እመቤታችን ቅድስት ድንግል ማርያም ናት ማለት ነው። ደመና ኖህ፣ ደመና ኤልያስ እየተባለች ትጠራለች። ደመና ኤልያስን ያሰኛል የደረቀውን ምድር የምታለመልም ትንሽ ደመና ከውቅያኖሱ አቀታ ስትሄድ ታይታ ስለነበረ ነው በኤልያስ ዘመን። ያ የደረቀው ምድር ደግሞ የለመለመው ያቺ ትንሿ ደመና በቀዳችው ውሃ ነው። ትንሿ ደመና በመጽሐፍ ቅዱስም የተገለጠችው ታናሽ ደመና ተብላ ነው። የኤልያስ ደቀ መዝሙር ታናሽ ደመና ከውቅያኖስ ውሃ ቋጥራ ስትሄድ አያለሁ ብሎ ነው የተናገረው። ታናሽ ደመና የተባለችው ድንግል ማርያም ናት። ታናሽነቷን አባ ሕርያቆስም ዘነስ መራታን ብሎ ያነሳታል። ታናሽ ብላቴና አንቺ ነሽ ይላታል። ታናሽን ብትሆኝ ግን ታላቁን የተሸከምሽ አንቺ ነሽ ይላታል። ታናሽ ሆና ሰማይና ምድር የማይጠቀልሉትን ይዛለች። ይህም ምን አሰኝቷታል? ጥበት ከስፋት ጋራ እንደምን ያለ ነው ብለው ሊቃውንቱ እንዲያደርጉ አድርጋለች ማለት ነው። ጠባብነቷ በአጭር ቁመት በጠባብ ደረት የተወሰነች መሆኗ ነው። ስፋቷ ደግሞ ሰማይና ምድር እንኳን የማይሸከሙትን መሸከም መቻሏ ነው። በእርግጥም ያስደንቃል። ከሰማይ ትስባለች፣ ግን ደግሞ በሰማይና በምድር መካከል ትኖራለች። ይሄ ይገርማል። በእውነት ክርስቲያኖች ከሰማይ ታንሳለች ስትታይ፣ ከምድር ትጠባለች፣ ግን ደግሞ የተሸከመችው የወሰነችው ሰማይና ምድር የማይችሉትንና የማይወስኑትን አምላክ በመሆኑ ጥበትን ከስፋት ጋር አስተባብራ አንድ አድርጋ የያዘች ተብሎ ይነገርላታል ማለት ነው እመቤታችን ቅድስት ድንግል ማርያም። ስለዚህም ነው ታናሽ ደመና እንላታለን። ደመና የተሸከመውን ውሃ ማን ሊቆጥረው ይችላል? ማን ሊሰጥረው? ማን ሊለካው ይችላል? ደመናው በነፋስ ይገፋል፣ ግን ደግሞ ብዙ ውሃ ቋጥሮ ወደ ላይ ይወጣል። ተመልከቱ፣ ከታች ያገኘውን ውሃ ቋጥሮ ነው ወደ ላይ የሚወጣው። እመቤታችን ቅድስት ድንግል ማርያም ታይታዊት ናት፣ ግን ደግሞ ላይኛውን አምላክን የተሸከመችው የወለደችው እንደ ሌሎች ሴቶች ምድራዊ ሰው ብቻ አይደለም፣ ሰማያዊውን አምላክ ነው በስጋ የወለደችው። በምድራዊ ባህሪ በምድራዊ ስጋ ሰማያዊውን አምላክ ወለደችው ማለት ነው እመቤታችን ቅድስት ድንግል ማርያም። ስለዚህ ትንሽ ደመና ወይም ታናሽ ደመና ብለን እንጠራታለን። በኤልያስ ዘመን ውሃ ቋጥራ በመታየቷ ነው ያቺ ደመና። በኖህ ዘመን ደግሞ ምሕረት ሲደረግ ምልክት ሆና የተደረገች
የተቀመጠች ያቺ ደመና ስለሆነች ደመና ነው ተብላ የምትጠራው እመቤታችን ቅድስት ድንግል ማርያም ነው። ኖኅን እግዚአብሔር እዘከር ኪዳኔነ ቃል ኪዳኔን አስባለሁ የቃል ኪዳኔ ምልክት ደግሞ ይሄ ነው ብሎ ትምህርተ ኪዳኑ ለኖኅ ብሏታል ሊቃውንት ይለው የኖኅ የቃል ኪዳኑ ምልክት ብለዋታል። ዘእግዚአብሔር ሲመጭ ተስካለ በደሙ ፍጥረና እየተቀሰፋ ለምን ዋማሰና ባይኑ ምድርን በጥፋቷ በመታት ጊዜ ባጠፋት ጊዜ አንቺን ለምልክትነት በሰማይ ላይ አስቀምጦሻል ነበር ያለው። በምድር መካከል ካሉ ሰዎች መካከል አንዱም እንኳን ለምህረት የተገባ አልነበረም። እመቤታችን ቅድስት ድንግል ማርያም ግን ያ ለአባቶቻችን የተገባው ቃል ኪዳን ይፈጸምልን ዘንድ ምልክት ሆና ተገኝታለች ማለት ነው። ልብ በሉ ክርስቲያኖች፣ ክርስቶስ በምድር ላይ ተወልዶ የሚሰራውን ስራ በሙሉ የተነገረው ትንቢት በጠቅላላው ከእመቤታችን ውጭ የተነገረ አይደለም። ምክንያቱም ዝናብ መጣ ብንል ከደመና ጋር ነው። ልብ በሉ ደመና አልቦ ዝናብ መጥቶ ስለማያውቅ ነው። ያለ ደመና ዝናብ ተልኮልን ስለማያውቅ ነው። እሱን ስንዴ ብንለው መስዋዕት ብለን ብንጠራው እመቤታችን ቅድስት ድንግል ማርያምን ምድር አድርገን ነው። ያለ ምድር የበቀለች የስንዴ ቅንጣት ስለማትገኝ ነው። የስንዴ ቅንጣት ሞታ ፈርሳ በሱሳ ብዙ ሆና የምትነሳው እኮ ወገኖች ምድር እስካለች ድረስ ነው። መጀመሪያ እግዚአብሔር በቃሉ ምድር እንድታበቅል ባደረገ ጊዜ አስቀድሞ ምድርን ስለፈጠረ እኮ ነው። ስለዚህ ድንግል ማርያምን ምድር እንላታለን፣ እሱም ደግሞ ንጹሕ ስንዴ እንለዋለን ማለት ነው። ምክንያቱም መስዋዕት ሆኖ የቀረበልንና የታረቅንበት እሱ ስለሆነ ነው፣ ኢየሱስ ክርስቶስ። እሷን ሰማይ ካላል እሱን ፀሐይ ማለት እንደምን እንችላለን ወገኖች? ክርስቶስን ፀሐይ ነው ብሎ የሚያምን ሁሉ ድንግል ማርያምን ሰማይ ካላለ በስተቀር ያለ ሰማይ የሆነች ፀሐይ አትገኝ፣ የለችም። በሰማይ ላይ ነው የምናያት። ኢየሱስ ክርስቶስን የአጥቢያ ኮከብ እንለዋለን፣ ኮከበ ጽባሕ ብለን እንጠራዋለን። የማለዳ ወይም የአጥቢያ ኮከብ ብለን የምንጠራው እኮ ድንግል ማርያም ሰማይ ስለሆነች ወገኖች። ስለዚህ የተነገረው ተስፋ ድህነት የነገረ ድህነት ትንቢት በጠቅላላ ነው የተቆጠረው ሱባኤ የሚደርሰው እመቤታችን ቅድስት ድንግል ማርያም እስካለችበት ዘመን ድረስ ነው ወገኖች። ያለ እመቤታችን የተነገረ የነገረ ድህነት ትንቢት የለም። የተፈጸመው በእሷ ስለሆነ እሷን አልፎ የሚሄድ ምንም አይነት ትንቢት የለም። ለዚህም ነው ኪዳነ ምሕረት የምንላት። ምሕረታችን ወይም እሱ እኮ ነው ምሕረት ሆኖ የተሰጠን ወይም እግዚአብሔር ይቅር እንዳለን የምናውቀው ሰው ሆኖ የእኛን ባህሪ አድርጎ በመካከላችን ስናገኘው ነው። ያን ጊዜ የምሕረት ቀን ደረሰና ምን ይላል ቅዱስ ዳዊት? እስመ ጊዜያዊ ውእቱ ከመ ትስሐላ ይላል በመዝሙር 102 ቁጥር 13 ላይ ስንመለከት የምሕረት ጊዜ ደርሷል። የምሕረት የይቅርታ ዘመን ደርሷል። የይቅርታ ዘመን መድረሱ ያወቅነው እግዚአብሔር ሰው ሆኖ በመካከላችን ስናገኘው ነው። ግን ያገኘነው ነባይ ዘመን እኮ የምናገኘው እመቤታችን ቅፍ ላይ ማለት ነው ወገኖች። ልንዘምር ብንሄድ መላእክት ራሳቸው ጠርተው ይዘው ቢሄዱት እመቤታችን ቅድስት ድንግል ማርያም ወዳለች ይዘሉ። እንዲያውም መላእክት ራሳቸው ሰውን የላኩት እናቲቱ ሕፃን ታቅፋ ወዳለችበት ስፍራ ሕፃን የታቀፈች እናት እንደምናገኝ ነግረው ነው አይደል የላኩት። በዚህ መንገድ ስለሆነ የመጣ ነው። ነገረ ድህነት ያለ እመቤታችን የተፈጸመ ስላልሆነ ኪዳነ ምሕረት ብለን የምንጠራት እሷን ነው ማለት ነው። እግዚአብሔር ይቅር ይላል። ይቅር ሲል ደግሞ ይህችን ምልክት ያሳየናል ማለት ነው። በኢሳይያስ እግዚአብሔር ምልክት ይሰጣቸዋል ተብሎ የተነገረልን እሷ ናት። ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ የተጻፈው እግዚአብሔር ምልክት እንደሚያደርግልን የነገረን ያቺ የጽድቅ ምልክት የምሕረት ምልክት እመቤታችን ቅድስት ድንግል ማርያም ነበረች ማለት ነው። እሷን ኪዳነ ምሕረት ብለን ለመጥራት ወገኖች በቂ ምክንያቶች አሉ። ምሕረታችን ክርስቶስ ያገኘነው እሷ ላይ ነው። ያውም ደግሞ እሷን የምሕረት ቃል ኪዳን ምልክት አድርገን እንግዲህ ልብ በሉ። አስቀድሞ እኮ እግዚአብሔር እንደታረቀን ያወቅነው በሁለንተናዋ ንጽሕት የሆነች ድንግል እሷን ስናገኝ ነው እግዚአብሔር እንደታረቀን ያወቅነው። ያኮ መልአኩ ቅዱስ ፋኑኤል ኅብስት ይዞ ከሰማይ ሲወርድ ያየነው የእርቅ ምልክት ነው ወገኖች። እግዚአብሔር እንደታረቀንና ከሰማይ የወረደ መናን የምንመገብበት ዘመን እንደደረሰ ለማሳየት መልአክ ልኮ ነው እግዚአብሔር ያንን እመቤታችንን የመገባት አስቀድሞ ማለት ነው። ያ የምሕረት ምልክት ነው የነበረው።
እሷም በቤተ መቅደስ እንድትኖር ማድረጉ በራሱ በብሉይ ኪዳን ዘመን እኮ ሴት ልጅ ለቤተ መቅደስ ልትሰጥ አትችልም። ምክንያቱም በሌላ ነው የምትጓቸው፣ በወንድ ልጅ ወይም በገንዘብ ነው ልትጓዝ የምትችለው የነበረው። በዚያ ዘመን መስዋዕት ሆነው የማይሰጡ ነገሮች አሉ። ለቤተ እግዚአብሔር ከማይሰጡት መካከል መስዋዕት ሆነው የማይቀርቡ እንስሳት አይቀርቡም። አሁን ከእንስሳት በኩር ያመጡ ነበር እስራኤል፣ ልማዳቸው ሕጋቸውን እንደዚያ ስለሚያዙ ማለት ነው። ግን በኩራቸው የማይመጣ እንስሳት ደግሞ ነበሩ። የማይበሉ ከሆኑ በኩሮቻቸው አይመጡ። እነዚያ በሌላ ገንዘብ ነው የሚለወጡት የሚጠቁት የነበረው። ከሰው መካከልም ወንድ ልጅ ከሆነ ለቤተ መቅደስ አገልግሎት ይሆናል ተብሎ ይቀበሉታል። ያውም ከሌዋውያን ወገን ከሆነ ነው። ሌላው ግን በሌላ ገንዘብ ይለወጣል። ጌታም እንደውም በሉቃስ በማቴዎስ 16 ላይ ነው 15 ላይ ነው እንደዚህ አይነት ትምህርት ነበረ። ለፈሪሳውያን በሰጠው ምላሽ ላይ እንደዚህ አይነት ትምህርት አስተምሯል። እሱን ልታዩት ትችላላችሁ። ለጊዜው ምዕራፉን ስለማላስታውሱ 15 ደግሞ 15 ማቴዎስ 15 ማለት ነው። ዛሬ እንዳለ አሁን የሚያሳየው በገንዘብ መለወጥ እንደሚቻል ነው። እመቤታችንን ግን ካህናቱ ሲቀበሏት የምግባ ነገር ነው እንጂ ያሉት አንቀበልም ማለት ነው። ይሄ እግዚአብሔር የእርቁን ዘመን እንዳደረሰውና የይቅርታው ዘመን እንደደረሰ ማሳያ ነበር ማለት ነው። ተቀብለዋታል። በቤተ እግዚአብሔር ተቀብለዋል። በኖህ ዘመን በአሮን ዘመን የአሮን በት ለክህነት መጽናት በተለይ ደግሞ ለአሮን ወገን ለአሮን ቤተሰብ ክህነት የተባረከለት የጸናለት ቃል ኪዳን እንደሆነ መታወቂያው የአሮን በት ነበረች። ያችን በቤተ መቅደስ ለዘመናት እንድትኖር እግዚአብሔር ፈልጎ ነበር። ያ የተደረገበት ምክንያት ክህነት በአሮን ጸንቶ እንዲኖርለት እግዚአብሔር የፈቀደ መሆኑን ማስታወቂያ ነበረች ማለት ነው። ያቺ የምህረት ምልክት ናት። እግዚአብሔር ለአሮን እንደቀረበለት የፍርድ ምልክት ናት ማለት ነው። እመቤታችንም በቤተ መቅደስ ስትኖር ያውም ለ12 ዓመት እንደ አሮን በት የአሮን በት 12 ሰዓት የቆየችው በቤተ መቅደስ እስክታፈራ ድረስ ማለት እስክታፈራ ድረስ በቤተ መቅደስ ነበረች። ከዚያ በኋላ ለምልክት ተቀምጣለች። የእመቤታችን ምሳሌ ስለነበረች እንደዚህ ሁሉ ድንግል ማርያምን የይቅርታ የፍርድ ምልክት ሆና በቤተ መቅደስ እንድትቀመጥ ተደረገች ማለት ያውም የጽድቅ ፍሬ ኢየሱስ ክርስቶስን እስክታፈራልን ድረስ የሕይወት ፍሬ ክርስቶስን አፍርታ እስክናገኛት ድረስ በቤተ መቅደስ ነበረች። አሁን ልብ በሉ፣ ሁለት ነገር ብቻ ልናገርና ልጨርስ። አንደኛው ኪዳነ ምሕረት ብለን ለምንድን ነው የምንጠራት የሚለው ነው። ኪዳነ ምሕረት ብለን የምንጠራት የምሕረት ቃል ኪዳን በእሷ ስለተፈጸመልን። ኦሪት ዘፍጥረት ምዕራፍ 12 ቁጥር 8 ላይ አብርሃም እግዚአብሔርን ያገኘበትን ለመጀመሪያ ጊዜ መስዋዕት የተሰዋበትን ስፍራ ምን ብሎ ጠራው? ቤቴል ብሎ ጠራው። ምን ብሎ ጠራው? ነገሩላችሁ ምን ብሎ ጠራው? ቤቴል ብሎ ምንና እስኪ ምሳቸው ይሰማል። ቤቴል ማለት ቤተክርስቲያን ማለት ነው። ምሳቸው ደግሞ ይሆን ነው። ቤቴል ማለት ቤተክርስቲያን እንግዲህ ይሄንን ያለበት ምክንያት ከእግዚአብሔር ጋር ለመጀመሪያ ጊዜ የተገናኘበት ስፍራ ስለሆነ ነው። ያ ስፍራ እግዚአብሔርን ስላገኘበት ቤቴል ከተባለ የምሕረት ቃል ኪዳናችን የተፈጸመበት እግዚአብሔር ለአባቶቻችን የማለውን መሐላ የፈጸመባት ቤተ መቅደስ ድንግል ማርያም ነው። የምሕረት ቃል ኪዳን ተብላ መጠራት አይገባትም? ይገባታል፣ ይገባታል። በእውነት ሌላም ሊጨምርላቸው ዘፍጥረት 32 ቁጥር 1 ላይ ያዕቆብ የእግዚአብሔርን መላእክት ያየበትን ስፍራ መሃናይም ብሎ ጠራው ይላል። ታየን እግዚአብሔር ህዱር እዜ ማለት ነው ይላሉ ሊቃውንቱ። እዚያ ቦታ ላይ የእግዚአብሔር ሰራዊት ሰፍሮበት ስላየ ነው ያዕቆብ መሃናይም ብሎ ጠራው ይላል። እመቤታችን ቅድስት ድንግል ማርያም እግዚአብሔር በላይዋ ላይ የተገለጠባት ስትሆን በእውነት ኪዳነ ምሕረት ተብሎ መጠራት እንዴት ነው የማይገባት ወገኖች? የምሕረት ቃል ኪዳን የተፈጸመባት ያውም ደግሞ ያ የምሕረት ቃል ኪዳን እኮ አምላካችን መለኮቱን ከሰውነቱ ጋር ሰውነቱን ከመለኮቱ ጋር ማዋሃዱን አይደል? ምሕረት መፈጸሙ እኮ የሚታወቀው በዚያ ነው። ምሕረት የተፈጸመው ያን ጊዜ ነው ወገኖች። ምሕረት የተጀመረችው በእመቤታችን ማኅፀን ውስጥ መለኮት ከሥጋ ጋር ሥጋም ከመለኮት ጋር በተዋሃደ ጊዜ ነው። ልብ በሉ። የረከሰ ሥጋችን የወደቀ ባህሪያችን መርከስ የማይስማማው መውደቅ የማይስማማው ኃጢአት የማይጠናወተው የማይጥለው መለኮት ጋራ ተዋሃደ። የመለኮትን አካሉ ወረሰ፣ ባህሪውንም ገንዘብ አደረገ።
መለኮትን ስጋችንን ተዋሃደ ባህሪያችንን የጎሰቆለን ቢሆን ያንን ንጹሕ አድርጎ ወረሰው። ወልደ አዳም ተብሎ ተጠራ። ማን? ወልደ እግዚአብሔር። የአዳም ልጅም ወልደ እግዚአብሔር ተብሎ ተጠራ። የአዳም ልጅ ነው ግን ደግሞ ወልደ እግዚአብሔር ነው። ወልደ እግዚአብሔር ነው ግን ደግሞ ወልደ አዳም ነው። ልብ በሉ። በሰማይ አዳም ክርስቶስ እግዚአብሔር አባቱ ነው፣ በምድር ደግሞ አዳም አባቱ ነው። ያም የሆነው በድንግል ማርያም በኩል ነው ወገኖች እንጂ በስጋ የወለደው አባት የለውም ኢየሱስ ክርስቶስ። ያ ማለት ለእኛ እንደተደረገልን በዘር በሩካቤ የተወለደ አይደለም ለማለት ነው። ግን የእመቤታችን አባቷ አዳም ነውና ወልደ አዳም ተብሎ በልጁ ተጠራ፣ በአባቷ ተጠራ። በአያቱ ስም ወልደ አዳም ተብሎ ይጠራል ማለት ነው። በልጁ አባት ላይ ሆኖ ይህ በሆነ ጊዜ ነው እግዚአብሔር ምሕረቱን ከእኛ ጋር የፈጸመው። አሁን ልብ በሉ። ለአባቶቻችን የማለው መሐላ በማኅፀነ ማርያም የተፈጸመው። ለዚህም ነው ኦከስ እንተባቲ ተጽፈ መጽሐፈ ግእዛን ይላል አባቶቻችን ሊቃውንቱ። ሰለባስጥሮስ የሚባል ሊቅ በሃይማኖት አበው የነፃነታችን ደብዳቤ የተረቀቀባት የተጻፈባት ማኅፀን ኦ ወዮ ለአንቺ ማኅፀን አንክሮ ይገባል ብለው ሊቃውንቱ ያመሰግኗታል እመቤታችን ቅድስት ድንግል ማርያም ማለት ነው። ያ የምሕረት ቃል ኪዳን ስምምነት የተፈጸመው ዛሬ ስለሆነ ማለት ነው። ያዕቆብ በኦሪት ዘፍጥረት ምዕራፍ 32 ቁጥር 30 ላይ እግዚአብሔርን በራእይ ያየበትን ስፍራ ራእይ እግዚአብሔር ብሎ ጠራው ወይም እኔ ብሎ ጠራው ይላል መጽሐፍ ቅዱሳችን። እመቤታችን ቅድስት ድንግል ማርያምን ኪዳነ ምሕረት ብለን የጠራናት እኮ ይሄ ኪዳን የተፈጸመው በድንግል ማርያም ስለሆነ ነው። ለአዳም ቃል ሲገባለት ከልጅ ልጅህ እወለዳለሁ አድንህም አለው ብሎ ነው ቀጠሮ የሰጠው። ልብ በሉ። ቅዱስ ጳውሎስም በኋለኛው ዘመን ወአመለጽሐ ዕድሜ ዘአዳሙ እግዚአብሔር ፈኖ ወልዶ ወተወልደ እምቢሲት ብሎ የተናገረው በገላትያ መልእክቱ ላይ ሲያስተምር ብሏል። የቀጠረው ቀን በደረሰ ጊዜ ከማን ጋር የተቀጣጠረው? ከአዳም ጋር፣ ከኖህ ጋር፣ ከአብርሃም ጋር፣ ከይስሐቅ ጋር፣ ከያዕቆብ ጋር ከሌሎችም ነቢያት ጋር የገባው ቀጠሮ የያዘው ቀጠሮ ሊደርስ ቀኑ በደረሰ ጊዜ ልጁ ወደ ማን ላከ? ወደ አንዲት ሴት ላከ። ወደ ማን ላከ? ወደ አንዲት ሴት ላከው። ያችን ሴት ድንግል ናት። ያችን ሴት ደግሞ ማርያም ናት። ያችን ሴት በናዝሬት የምትገኝ በገሊላ አውራጃ ያለች ሴት ናት። እሷም አንዲት ድንግል ናት ብሎ ቅዱስ መጽሐፍ ይነግረናል ማለት ነው። ለዚህ ነው ወገኖች እመቤታችን ቅድስት ድንግል ማርያምን ምን ብለን እንጠራታለን? ነገር ብለን ምን ብለን እንጠራታለን? ኪዳነ ምሕረት እንላታለን። ኪዳነ ምሕረት ያልናት ከዚህ የተነሳ ነው ማለት ነው። ይህ ሁሉ ኪዳን መጥቶ የተፈጸመው በድንግል ማርያም ስለሆነ አንድ ገበሬ ቁና ሙሉ ዘር ቢኖረው ምድር ከሌለው ምን ያደርገዋል? አዳም ሰዎች ነበሩት፣ ልጆች ነበሩት። ግን አንዱም እንኳን መስዋዕት የሚሆን ስንዴ ሊያበቅልለት ወይም ሊቤዠው የሚችል ሊያድነው የሚችል ልጅ የወለደለት አልነበረም። ለመስዋዕት የሚሆነውን ስንዴ ሳይዘሩባት ያበቀለች፣ ሳይተክሉባት ያጸደቀች፣ ለመስዋዕት የሚሆነውን ወይም አብቅላ የተገኘችው ብቸኛዋ የአዳም መሬት እኮ ድንግል ማርያም የምትኖሩ ክርስቲያን። በዚህ ምክንያት ነው ኪዳነ ምሕረት የምንለው። የዳንበትን መስዋዕት እሸት ሆኖ ያገኘ ነው። የዳንበትን ወይም በቅሎ ያገኘ ነው በማኅፀነ ማርያም ስለሆነ ማለት ነው። እነዚያ እስራኤላውያን ሙሴ በላካቸው ጊዜ የምድረስ ሰላዮች ሆነው ዘኍልቍ 13 ላይ እንደምናነበው ተሸክመው የመጡት ወይም የሚገርም ወይም እኮ ነው። በዛ በኤሽኮል ሸለቆ ውስጥ ያገኙት ማለት ነው። ያ ወይም በእመቤታችን ማኅፀን ውስጥ ነው ያገኛል። በኋላ ክርስቶስ አነ ውእቱ ሐረገ ወይን ዘጽድቅ ብሎ ሲያስተምር ሰምተነዋል አይደል? እውነተኛ የወይን ግንድ እኔ ነኝ ነው ያለው። ያ የወይን ግንድ እኔ ነኝ ብሎ የተናገረው ክርስቶስ የት የበቀለ ይመስላችኋል? ሐረገ ወይን እንተ በምድር ሠራዊሃ የተባለው ክርስቶስ ሁላችን ጠጥተን የረካንበት እንዲያውም ጥፍጥናን ያገኘንበት እንደገና ጣዕመ ዓለም የተመለሰበት የቅዱሳን ጣዕም እንደገና የተመለሰበት ያ የወይን ግንድ ሁሉም የጣፈጠበት ማለት ነው። አባ ሕርያቆስ እንደተረጎሙ ዘወቱ ጣዕመ ኩሉ ዓለም ብሎ ማለት ነው። ሁሉም የጣፈጠበት ወይን ግንድ የበቀለው እኮ በድንግል ማርያም ማኅፀን። ለዚህ ነው ኪዳነ ምሕረት ብለን የምንጠራት። ተመልከቱ፣ ያንን ወይን ተሸክሞ ምሳሌ ነበር። ይሄ መስዋዕት ያ ስንዴ
ነው የፈጸመው ኢየሱስ ክርስቶስ በማኅፀነ ማርያም የፈጸመው ያንን ቃል ኪዳን። ለዚህም ነው ኪዳነ ምሕረት ያላት ወገኖች። ያ ሁሉ የአባቶቻችን ተስፋ የተፈጸመው በድንግል ማርያም ስለነበረ ማን ብለን ጠራናት? ኪዳነ ምሕረት ብለን ጠራናት። እንግዲህ በተጨማሪ ዛሬ የምሕረት ቃል ኪዳን እሷም የተቀበለችበት ዕለት ነው። በቃል ኪዳኗ ሁላችንንም የእግዚአብሔር ምሕረት እንድታሰጠን መልካም ፈቃዷ ይሁንልን። ስለዚህ እመቤታችን ቅድስት ድንግል ማርያም ለቃል ኪዳን መፈጸም ምክንያት የሆነች እሷ ናት። ንጽሕት ሆና በመገኘቷ በነገራችን ላይ ወገኖች ሰይጣን ሊያስጠለን ስለፈለገ ነው እንጂ የኤርትራን ባህር የከፈለ እኮ እግዚአብሔር ነው አይደለም? ይገርም አይደለም? ግን ሙሴን ምክንያት ያደርጎታል። ሙሴን ብቻ አይደለም፣ የሙሴ በትር ምክንያት ሆናለች። ለእስራኤል መዳን የሙሴ በትር ምክንያት አልነበረችም? በመጀመሪያ ተአምር ያደረገባት ያቺ በትሩ እጅ ላይ ያለው እንድንሆነ ያለው ሌላ ነገር አልሰጠውም። በትር መች ነው ያለው? ድንግል ማርያም ለሙሴ በትር ያለች ሆነ ለመዳናችን ምክንያት ሆነች። ስለዚህ እግዚአብሔር ሊያድነን ሲፈልግ ምክንያት ይፈልጋል ማለት ነው። ባህሩን ምታው አለው። በምኑ? በበትሩ። ያን ጊዜ ባህሩ ተከፈለ። ባህሩን መክፈል በእግዚአብሔር ስልጣን ነው። ግን ደግሞ ባህሩን መምታት ሙሴ ነው። ሙሴ በትሩ ባይኖር ኖሮ በምን ታምራት አድርጎ ነው ፈርዖን እንዲነሳው የሚችለው የነበረው? መሳሪያው እኮ ያቺ በትሩ ናት። አለቱን በነካው ጊዜ በበትሩ በ12 መንገድ ውሃ ፈለቀ ነው የሚለው። ያም ማለት ኢየሱስ ክርስቶስ ነው ብሎናል ቅዱስ መጽሐፍ። ግን በትሩ ታስፈልግ ነበር። ውሃው እንዲፈልቅ እንዲመነጭ፣ አለቱ ውሃ እንዲያፈልቅ እንዲያመነጭ በትሩ ታስፈልግ ነበር። የአሮንን በትር ለክህነቱ መስራት ምልክት የሆነች፣ የሙሴን በትር ታምራት አድርጎ እስራኤልን ለማዳን ምክንያት የሆነች፣ ባህሩን የከፈለች፣ ከአለት ላይ ውሃ ያፈለቀች ያቺ የሙሴ በትር እማምላክ ቅድስት ድንግል ማርያም ናት ወገኖቼ። እምንድንባትን በትር ነው ያስቀረን የሚፈልገው። የሙሴ በትሩን ጥሎ ሕዝቡን አላዳንም። አትሳቱ ክርስቲያኖች። በትር የሌለው ሙሴ አናውቅም። ድንግል ማርያም የሌለችው ክርስቶስን አናውቅም እኛ። ስለዚህ እኛ እንደ ሙሴ ሁሉ በትሩን ይዞ የመጣ ክርስቶስን ያገኘ ነው። ያ ማለት ድንግል ማርያምን ምክንያት አድርጎ የመጣ ነው ማለት ነው። ልብ በሉ። ታምራቱን እኮ የሚያደርገው ሙሴ ነው አይደል? ሙሴ በተናገረ ጊዜ ነው ቃል ኪዳኑ ታምራቱን የሚደረገው። ግን የሚያደርገው በትሩን ምክንያት አድርጎ ነው፣ ምልክት አድርጎ ነው። ልብ በሉ። ኢየሱስ ክርስቶስም ሕዝቡን ያዳነ እሱ ነው። ድውይ የፈወሰ እሱ ነው። ጋኔን ያወጣ እሱ ነው። ተሰቅሎ ሞቶ ያዳነ እሱ ነው። ግን በትሩን ይዞ ነው። ያ ማለት ከድንግልና ተወልጄ ብሎ ነው። ልብ በሉ። ከድንግል ተወልዶ ነው ያንን ሁሉ ያደረገልን። በየቱም ድንግልና ጸንታ በመገኘቷ ክብር ይገባታል። ወደ እሷን የሰጠን እግዚአብሔር ስሙ የተመሰገነ ይሁን። ስለዚህ አንድ ጊዜ ብቻ በሉልኝ። ስለዚህ ማን ብለን እንጠራታለን? አንድ ጊዜ በሉልኝ። ማን ብለን እንጠራታለን? እስኪ ንገሩ። ኪዳነ ምሕረት